ሰሞኑን እንዳያችሁት ነው ነገሩ ግራ ግብት ያደርገናል። ወደን ሳይሆን ተገደን ደግሞ ቪዲዮ ካየን የሆነ ሐሳብና እንዲሁም ደግሞ አስተያየት ውስጣችሁ ላይ ይመላለሳል። ያንን ደግሞ የሚመላለሰውን ስሜታችሁን እዚህ ጋር ማይታችሁ ካላወራችሁት ዝም ይላለው ብትሉ እንኳን ዝም የማያስደርጋችሁ ነገር ታያላችሁ ማለት ነው። በነገራችን ላይ በሩታና በአብርሽ ዙሪያ ብዙ ነገራቶችን እያየን ነው። አሁን ደግሞ ይቢሰው ኤፍሬም እንትናን ማናት ሄርሜላን ይቅርታ ጠይቀዋል። እንዲሁም ደግሞ ጋሽዬ ምን አሉ የሚለውን አብረን የምናይ ይሆናል። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ፣ ሼር እንዲሁም ደግሞ አዳዲሶች ሰብስክራይብ እያደረጋችሁ ብታበረታቱኝ ደስ ይለኛል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጥቻለሁኝ። ቪዲዮ እስከ መጨረሻ ድረስ በማዳመጥ እንዲሁም ደግሞ ሐሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ምን ተፈጠረ ምንስ ሆኖ ደግሞ ዛሬ የሚል አብረን የምናይ ይሆናል። ሰሞኑን እንዳያችሁት ኤፍሬም ይቺን ማናት ሄርሜላ አልተቀበላትም ነበር ማለት ነው። ምክንያቱም ሩታ ያፈለገን ብትሆን የፈለጋ ብታጠፋም እንኳን የልጁ እናት ናት። ስለዚህ የተወሰነ ጊዜ መቆያትና እንዲሁም ደግሞ ምናልባት የሚገባቡ ከሆነ እነሱን ለማስታረቅ እንሞክር እንጂ ይሄቺን ሴት እንዴት ተቀበልሻት ብሎ ከብዙዬ ብዙ ነገር አውርቶ ነበር። በነገራችን ላይ ብዙዬን የምታቋት ታቋታላችሁ፣ የማታቋት ደግሞ ያኔ አታቋትም። ነገር ግን በጣም ጎበዝና እንዲሁም ደግሞ የሆነ ጠንካራ ሴት ናት የምትመስለኝ። ምክንያቱም እውነቱን ከማውራት ወደ ኋላ የላትም። አንዳንዶች ደግሞ አስመሳዮች እዚህ ጋር አሉ በነገራችን ላይ ማለት ነው። ለሩታ ማለት ከሩታ ጎን የነበረች ጊዜ በቃ ያኔ እሷን እያደነቁ ነበር። አሁን ደግሞ ጥፋት ስትናገርና ይሄ ነገር እኮ ጥፋት ነው፣ ግን ሩታ ማን ነው አንቺ ነሽ ወይስ እዚህ ሌላ ሩታ ናት የምታወራኝ ያለችው ብላ አይታችኋል ብዬ አስባለሁ። ያኔ የራቆት ቪዲዮ ምናምን ከተባለው በኋላ ቅርብ ጊዜ ነው ሩታ ማለት ብዙዬ ወደ እንትና ሄርሜላ የሄደችው እንጂ እስከ ዛሬ ድረስ ሲናቃት ከሩታ ጎኑ ነበረች ማለት ነው። እዚህ ጋር አንዳንዴ የምታስመስሉ እናንተ ባታስመስሉ ተገቢ ነው ብዬ አስባለሁ። ብዙ ጊዜ ምን ይላለሁኝ በመጣው ቪዲዮ መሰረት ተመልካችና እንዲሁም ደግሞ ወዳጅ አድናቅ ማለት በሄዱበት ሁላ ትክክል ያደረጉት ነገር ሁላ ትክክል፣ ጥፋታቸውን እኛ ስለወደድናቸው ብቻ ድብቅ፣ እኛ ስለጠላናቸው ብቻ ደግሞ የሌላቸው ጥፋት ማምጣት ይሄ ተገቢ ነው ብዬ አላስብም። በነገራችን ላይ አሁን ምን ሌላችሁ ነው ያኔ የራቆት ቪዲዮ ምናምን ከተባለ በኋላ ሩታ አንቺ እኮ የምታደርገው ነገር ትክክል አይደለም፣ ይሄንን ነገርስ እንዴትስ ልብሽ ህሊናሽ እንዴት ይሄንን ነገር ሊያደርገው ቻላ? ምንም ቢሆን እንኳን የልጅሽ አባት ነው። ስለዚህ ይሄንን ነገር ማድረግ አልነበረብሽም ብላ ከዛን ቀን በኋላ ሩታን ያኔ እንትን ብላለች ብዙዬ ማለት ነው። የዛኔም በነገራችን ላይ ሁላችንም ብለናል፣ ምንም ቢሆን ምን ለምን ይሄንን ነገር አደረጋች ብለናል። ይሄም ደግሞ ሐሳቡ ይሄም እንትኑ ሲስተሙ ሁላ ሩታን ሳይሆን ያቺ ሄርሜ ማናት ሜሪናት ማናት ሜሪና እንዲሁም ደግሞ ዳኒ ናቸው። ይህንንም ደግሞ ብዙዎቻችን አውቀናል። ያኔ ሩታ አንዳንዴ የሰው ምን ብላ ነበር እንትና ብዙዬ ራሱ አንዳንዴ የሰው መስማት ችግር ነው። ግን እነዚህ አብርሽም ይሆን ሩታ በራሷቸው ህሊና ሳይሆን ከጎን ጎን ሰው የሚላቸው ነገር ይሰማሉ። በትዳር ውስጥ እንደሆነ ደግሞ የሰው ወሬ ትዳርን አቆጫጭዋል እንጂ አብሮ እንዲዘልቁ ወይም ደግሞ አብሮ እንዲቆዩበት አያደርግም። ስለዚህ እባካችሁን አንቺ መሰወሪ አትስሚ፣ አንተ መሰወሪ አትስማ ብላ እዚህ እኛ ፊት ነው ስትመክራቸው ሰማናው ነበረው። የዛኔም ብዙዎቻችን አዎ ልክ ናት፣ ለምንድን ነው መሰወሪ የሚሰሙት ነገር ብለን ብዙ ነገር አውርተናል። ያ ሁላ ይሆን ችግር የለውም። አሁን ሰሞኑን እኔ እኮ አንዳንድ ልጆች በጣም ነው እንትን የሚታስጠሉኝ የምሬኔ። አሁን ሰሞኑን አብርሽ ማለት ይሄ ማን ነው ኤፍሬምን ማለት ነው ኤፍሬምን ከሩታ ጎን ወይም ደግሞ ይሄ ነገር መደረግ የለበትም ቢደረግ እንኳንም አሁን ሰዓቱ አይደለም። ሰዓቱንና እንዲሁም ደግሞ ጊዜውን መጠበቅ ግድ ይላል። ማንኛውም ነገር ሰዓት አለው፣ ጊዜ አለው። ስለዚህ ይቺ ሄርሜላ ማናት ቀለበቱን ማውለቅ አለብሽ አውልቂ እያላት ነበር። ወደሷም ሄዶ በዛን ሰዓት የሩታ አድናቂዎች በነገራችን ላይ እኔም ራሴ የሩታ አድናቂ ነኝ። ነገር ግን ደግሞ በሚደረገው ነገር ጥፋት ካለባት እንደዛው ነው የማወራው ማለት ነው። ከዛን የሩታ አድናቂዎች ምን አሉ?
ትክክለኛ አድናቂ ሳይሆን አስመሳይ ሊበላቸው ማለት ነው። በቃ ያኔ የሚያደርገው ነገር ትክክል በቃ ያኔ ብዙ ነገር ብሎ አሁን ዛሬ ደግሞ ለዛ ነው አታስመስሉ የሚለው የምሬንን። አሁን ዛሬ ደግሞ አይ እንግዲህስ ጋሽዬ ማወሩ እሱ ማወራ እንግዲህስ ይሄ ነገር እኔ ያሰብኩኝ ምንም ያለችኝ ነገር የለም። ያኔቺ ሴት እኮ እኔን የነካችኝ ነገር የለም። ከቤተሰብም ተመካክረን ግን አሁን ግዴታ እሷን ይቅርታ ማጠየቅ አለብኝ ብሎ ይቅርታ ጠየቃት አይደል? ይቅርታ ሲጠይቃት መጀመሪያ አሁን ትላንት እሪ ብላችሁ ዛሬ ደግሞ ይሄ ልጅ ይሄንን ነገር ሲያደርገው በቃ እኔ እናንተ ማዊ አንዳንድ ሰው የምሬን አስመሳይና አሽቃባጭ የሚባለው እንደዛው ነው። እናንተ ትላንት ዛሬ ማለት ትላንት ሌላ ሰው ዛሬ ሌላ ሰው ነው የምትሆኑት። ምንድነው እንደዛ የሚገላብጣችሁ ነገር? ሲጀመር ዛሬ በመጣው ቪዲዮ መሰረት ያጠፋውን አካል ወቀሳ ቢናቀርብ ብዙ ጊዜ እንደዛ ይላችኋለሁ። ያጠፋውን አካል ወቀሳ ቢናቀርብ ተገቢ ነው። እንዲሁም ደግሞ ጥሩ የሰራውን ወይም ደግሞ ጥሩ ነው ብለን የምናስበውን አካል ማድነቅ አለብን ብዬ አስባለሁ። አሁን ይሄ ኤፍሬም ያደረገው ነገር ለኔም ደስ ቢለኝም ነገር ግን ምን ብያችሁ ነበር? አይ ኤፍሬም ያኔ ከእንትና ማናት ከሄርሜላ መጣላት የለበትም። ምክንያቱም ያኔ ብያችኋለሁ የምሬንን ቪዲዮ ብታዳምጡ ያንዳንዱን እንትሰሙኛላችሁ። ያኔ ከሄርሜላ መጣላት ሳይሆን መምከር ካለበት ወንድሙን ያኔ እዚህ ካሜራ ግዴታ አይደለም። ወንድሙን መምከር ባለበት ጥግ ድረስ ወንድሙን ይምከረው። ከዛን ደግሞ ወንድሙ ሲሰማው ይሰማዋል፣ ካልሰማውም ደግሞ ምንም ማድረግ አይቻልም ብያችሁ ነበር። አሁንም ይሄ ትላንት ሚኪ ነው ማን ነው ከሄርሜላ ወንድም እንዲሁም ደግሞ ከኤፍሬም ሲገናኙ እሱ ትክክለኛው መልስ ነው የመለሰለት ነበር። እኔም ወንድሟ ነኝ፣ አንተም ደግሞ ለአብርሽ ወንድምህ ነህ። ስለዚህ እኔና አንተ በዚህ መካከል በእነሱ ህይወት ጣልቃ ገብተን የሆነ ነገር ማለት የለብንም። አንተም ደግሞ ይህንን ነገር የምታወራውን ነገር ምንድነው ተጠንቀቅበት፣ ባታወራ ተገቢ ነው። ምናልባት እነሱ ከተግባቡ ከተስማሙ ጥሩ ነው። ካልሆነም በራሳቸው መንገድ እንዲለያዩ እንጂ እዚህ ጋር እኛ የሆነ ነገር ማለት ተገቢ ነው ብዬ አላስብም። አንተን ይመልሰሃለሁኝ እንጂ እኔ እሷን የሚመልስበት ምንም አይነት ነገር የለም። እሷም ራሷ አዋቂ ናት፣ ለራሷ አዋቂ ናት። ያም ደግሞ እንደዛው እዚህ ጋር ህፃናቶች አይደለም። ህይወታቸውን እንዴት መምራት እንዲሁም ደግሞ ህይወታቸውን እንዴት መያዝ እንዳለባቸው ሰዎች ናቸው ያለባቸው ሰዎች ናቸው። ስለዚህ አንተም ብዙ በታወራ እኔም ደግሞ ብዙ በላወራ ተገቢ ነው ብዬ አስባለሁኝ እያለው መለሰው ማለት ነው። ማንን? ይሄንን ማን ነው? ኤፍሬምን ማለት ነው። አሁን ደግሞ ይቅርታ ጠየቃት ሄርሜላን። እንትና ምን ብሎ ነበር አቤል ማለት ነው ሰምታችሁ ከሆነ አሁን ዛሬ እንደዛ ተፈናጥሮ ወይም ደግሞ እንደዛ ሆኖ የሄደው ሰውዬው ነገና ከነጎዳ መጥቶ ይቅርታ እንዲጠይቃት ታያላችሁ እያላ ነበር። ያለውም ደግሞ አልቀራ ይቅርታ ሊል መጣ ማለት እንደው አድሮ ሳይውል ማለት ነው። ለዛው ነው ብዙ ጊዜ በመጣው እነሱ እኮ እንደ ቲቪ ነው እየተቀያየሩብን ያሉት በነገራችን ላይ ለዛ። ስለዚህ እናንተ ምን ማድረግ አለባችሁ? በመጣው ቪዲዮ መሰረት ጥፋተኛውን አካል ጥፋተኛ ሩታን ስለወደድናት ብቻ ሩታ ትክክል ናት ማለት አንችልም። በነገራችን ላይ አብርሽንም ስለጠላናው ብቻ አብርሽ ጥፋተኛ ነው ማለት አንችልም። ትክክለኛ እኩል ሚዛናዊ ከሆነ ማለት ነው። እነሱ እንደሆነ እንደ ቲቪ ነው የሚቀያየሩት። ዛሬ ሌላ ሰው ናችሁ፣ ነገ ደግሞ ሌላ ሰው ሆኖ ይመጣሉ። ለዛው ነው እኔ ብዙ ጊዜ ባያችሁት ነገር እኩል ሚዛናዊ ሆናችሁ የሆነ ሐሳብና አስተያየት መስጠት ካለብን ብንሰጣ የሚላችሁ ማለት ነው። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ አድርጉኝ፣ ነባሮች ላይክ ሼር አድርጉ፣ አበረታቱኝ። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። አዲስ ነገር ሲመጣ ማምጣታችን የማይቀር ነገር ስለሆነ ማለት ነው።